አዲስ አበባ ደሴት እንኳን ብትሆን እሷም የሆነ ሀገር ውስጥ ነው ያለችው ወይ ደግሞ የሆነ ክልል ውስጥ ነው ያለችው። ይሄንን እውነታ ያለመቀበል ይሄንን እውነታ ያለመረዳት ወይ ደግሞ እያወቁ ችግሮችን ለመፍጠር ብቻ የሚደረግ ጉዳይ ካልሆነ ባሻገር የአዲስ አበባ ነገር የሚያጨቃጭቀንም የሚያከራክረንም ነገር አይመስለኝም። ኦሮሚያ ውስጥም ብትሆን ኦሮሚያ የኢትዮጵያ አካል ነች፣ ኢትዮጵያ ነች። ይሄን ደግሞ ህገ መንግስቱ በትክክል ያስቀመጠው ጉዳይ ነው እና ወይ ህገ መንግስቱን እናፍርሰው ወይ ደግሞ ያንን ታሪኩን ቀይረን ያሉትን የክልል አደረጃጀቶችን በሌላ መንገድ እንቀይረው ከማለት የመጣ ባሻገር የሚያጣይቀን ጉዳይ አይመስለኝም። ከክልሎች ጋር ያለውንም ትክክለኛ ህገ መንግስታዊ ስርዓቶች አስቀምጦታል። ኦሮሚያ ራሷ ክልል አላት፣ አዲስ አበባ ራሷ ማስተዳደር አላት። በአዲስ አበባ ማስተዳደርና በኦሮሚያ ክልል መካከል ያለው የተለያየ ጁዲሻሪ ሲስተም ውስጥ ነው ያሉት። ሶ ይሄንን አንደኛው ወደ ሌላኛው ወደዚህኛው የመምጣት እንትኑ ከህገ መንግስቱ ውጪ እጁን አስረዝሞ አዲስ አበባ ክልል ወደ ኦሮሚያ ክልል የሚገባ ከሆነ ከህግ ውጪ ከሆነ ያንን ህጋዊ ማድረግ ብቻ ነው ይመስለኛል። ይሄ ነው ችግሩ። አቶ አሚን እንዳነሱት እንግዲህ ሰሞነኛው አዲስ አበባ ላይ ያለው ግጭት ታሪክ ያለውን እውነታ አለመረዳት ወይንም አለመቀበል፣ ሁለተኛው ነገር ደግሞ ህገ መንግስቱ ላይ የተቀመጠው ነገር እውቅና ካለመስጠት የመነጨ ነው የሚልን ነገር አንስተውልናል። እርሶስ እንዴት ተመለከቱት? ምንድነው የግጭቱ መንስኤ ነው ብላችሁ ያያችሁት? ታሪክና ህገ መንግስትን ሪፈር ማድረግ ካለብን የአዲስ አበባ ባለቤትነት ጥያቄ ሲነሳ እነዚህን የምንጠቅስ ከሆነ እንግዲህ ማን ባለቤትነት ይገባዋል የሚለው ግልጽ ሆኖ መውጣት የሚችል ነው። ብዙ የሚያከራክርም አይመስለኝም። በቅድሚያ ማለት የምፈልገው ግን የኦሮሞ ልሂቃን የአባቶችን ታሪክ ማክበር መቻል አለበት። በጎንም ጥፋቱንም ሁሉንም አፕሪሼት አድርጎ መቀበል መቻል አለበት። ያን ማድረግ አለመቻል ለመቀበል አለመፍቀድ ነው ለዛሬውም ጥፋት ሀገራችንን እየዳረጋት ያለው። እንግዲህ የኢትዮጵያ ህዝብ ግፍና መከራ ወድቆበት ባለፉት 27 ዓመታት ያን ለመቀየር ከፍተኛ የሆነ ትግል አድርጓል፣ መስዋዕትነትን ከፍሏል። በዚህ ትግል ውስጥ የአማራ ህዝብ ሰፊ የሆነ መስዋዕትነትን ከፍሏል። እናም እንዲመጣ እንፈልግ የነበረው የእኩልነት ፍትህ የሰፈነባት ኢትዮጵያ እንድትሆን ህዝብ ለህዝብ ግንኙነቱ በጣም የተሻለ ደረጃ ላይ ደርሶ ሀገራችን በሁሉም ረገድ የተሻለች ትሆን ዘንድ ነበርና በጣም በሚያሳፍር ሁኔታ የለማውን ነገር ሁሉ ጥሩ የሚባለውን ነገር ሁሉ አሁን የኛ ነው የሚል አይነት ስግብግብ የሆነ መንፈስ እያየን ነው። እንግዲህ ታሪክን ካየን ታሪክ ስንል አፈ ታሪክ አለ፣ የተጻፈ ታሪክ አለ። የትኛው ሞር ክሬዲብል ነው? እሱን እንግዲህ በሁለቱም ረገድ እኛ መከራከር እንችላለን። ሰፊ የሆነ የታሪክ ድርሳናቶች አሉን። ትናንትን የምናስታውስበት አዲስ አበባና ዙሪያዋ በማን እንደተቆረቆረች ከዛም በፊት ቀደም ብሎ ለረጅም ዘመናት የአስተዳደር መልኩ ምን ይመስል እንደነበር ታሪኩ አጠቃላይ የሚዘክሩ መጽሐፍቶች አሉ። እነሱን እንግዲህ ወይ መቀበል ነው ወይ መካድ ነው። ታሪክ የሚጀምረው በአጼ ምኒልክ ዘመነ መንግስት አይደለም። ከዛም በፊት ለሺህ ዘመናት ወደ ኋላ የሚዘረጋ የታሪክ ሂደት አለና ዛሬ አዲስ አበባ ምንላት ትናንት በአጼ ዳዊት ዘመን በረራ የሚባል ስያሜ ነበራት ስልጣኔ መዲና መናገሻ ነበረች። ያኔ በዚህ አካባቢ እንግዲህ አማራ ነበር። ከአማራም ውጭ ሌላ ዛሬ የማይገኙ ህዝቦች ነበሩ። ትግሬ ኦርጂ ነበሩ፣ ዛሬ በኦሮሞ የተዋጡ። ጋፋት ህዝብ የጠፋ ነበር። ዛሬ ሸዋ የምንለውም በሸዋ ውስጥ የሚገኝ ኦሮሞም ኦሮማይዝድ የተደረገ አማራ እንደሆነ እዚህ ላይ እኛ ብዥታ የለብንም። አማራ ነው። ታሪኩን ወደ ኋላ መፈለግ ካለበት አማራ ሆኖ ራሱን ያገኘዋልና አዲስ አበባን ስናይ እንግዲህ በሸዋ ማዕቀፍ ውስጥ መታየት አለበት። ዛሬ ስለ ትናንት አንስተን እንከራከር ምንል ከሆነ ዞሮ ዞሮ አሸናፊዎቹ በግልጽኛ ሆነ እንደምንወጣ ግልጽ ነው። ሪፈረንሳችንም እንግዲህ አማራ የጻፈው ታሪክ አመኔታ ካጣ ፈረንጅ የጻፈው በጣም ሰፊ የሆነ የታሪክ መዛግብት አሉና እነሱንም ሪፈር አድርገን መከራከር እንችላለን እና በሸዋ ማዕቀፍ ውስጥ ይወድቃል። ሸዋ የአማራ ግዛት ነው ነበር።
ግን ዛሬ ነባራዊ ሁኔታ አይተን እንከራከር የምንል ከሆነ አዲስ አበባ የህዝቦቿ ነዋሪዎቿ ነች። የአንድ ህዝብ ብቻ ተብላ የምትወሰን አይደለችም። በዚህ አግባብ አብረን እንኖራለን። ይህን አልቀበልም ማለት ግን ጥፋትን መጋበዝ ጦርነትን መጥራት ስለሆነ ሁሉም የኢትዮጵያ ህዝቦች ተባብረው የሚያወግዙት ይሆናል። ምናልባት ግን ስለምንመጣበት በኋላ ላይ እሱን እንደው አሁን ሰሞነኛ የተነሳው ብዥታ፣ አለመግባባቶች፣ እዚህም ህዝብ መግለጫ የሚያወጣበት እዛም ሰላማዊ ሰልፍ የሚጠራባቸው ሁኔታዎችን የፈጠረው ነገር ምንድን ነው? እሱን ላይ እንመጣበታለን። አዎ እንግዲህ ምን መሰለህ ህዝቡ የተፈጠረው መልካም ነገር በመደመር እሳቤ የመጣ አዲስ ቀና የሆነ መንፈስ መተማመን የተፈጠረበት ጊዜ ነበር። እንግዲህ ባልታወቀ ምክንያት ወይ ለህዝብ የሚያስቡ ለሀገር የሚያስቡት የኦሮሞ ሊቃኖች ወደ ፖለቲካው አልመጡም፣ ወይም የመጡት ጥቂት ናቸው፣ ተሸንፈዋል። ግን ደግሞ በጣም አግሬሲቭ የሆነ ሁሉንም የኔ የሚል የሌላውን ስፔስ የሚክድ አላቅም የሚል በጣም ቁጡ የሆነ ኃይል አለና ይሄ መገራት መቻል አለበት። ይሄ ባለመሆኑ እንግዲህ ለገጣፎ ላይ የተፈጠረውን አሳፋሪ ድርጊት እናያለን። ለዛም ማስተባበያ ሳይሆን ትክክል ያደረግነው እሰየው እናደርገዋለን እኛና እነሱ የሚል ፋሺስቲክ የሆነ ዳይኮቶሚ በህዝቦች ላይ ይዘው በሚዲያ ጭምር ኦፊሻሎች ተናግረዋልና ይሄ ህዝባዊ ቁጣን ፈጥሯል። አዲስ አበባ የሁሉም ነች፣ የነዋሪዎቿ ነች። ያን ግን የሚክድ አንድ ኃይል ስለመጣ በግልጽ ወደፊት እየመጣ መንግስታዊ መልክን ይዞ እያየን ስለሆነ ይሄ ህዝቡን አስቆጥቶት አሁን የምንፈጥረው የምናየው ነገር አመሰግናለሁ። እሺ አቶ አበበ እንትን ነው ስፔሲፊክ እና አርጋትና እቺ ሰሞነኛ የችግሯን መነሻ እናያትና በዲቴል እንገባበታለን። ሌላውን እስቲ እሱ ላይ ሐሳብ ይስጡኝ። እንግዲህ እኔ ከሁለቱ ወንድሞቼ ትንሽ ለየት ያለ እንትን አለን። እኛ የዚህ ችግር ምንጭ ነው የምንለው የፌዴራል ስርዓቱ በዘርና በቋንቋ ላይ የመመስረቱ ጉዳይ ነው ከመነሻው። ይሄ የኔነት እንትኑ እየገነገነ የመጣውም ከዚህ የተነሳ ነው። ትናንትና እጅግ በጣም በጠበቀ የፍቅር ግንኙነት ውስጥ ይኖሩ የነበሩ ኢትዮጵያውያን ዛሬ መገፋፋት ላይ ድረስ ነው። ይሄ መንግስቱ የተቋቋመበት ፌዴራል መንግስቱ የተቋቋመበት ቤዙ የቋንቋና የዘር መሆኑ የፈጠረው ችግር ነው፣ የወለደው ያመጣው ችግር ነው። ለዚህም ነው የፌዴራል ስርዓቱ በሚገባ አሜንድ መደረግ አለበት። መታየት የሚገባቸው ጉዳዮች አሉ። እኛ ይህን ስንል የፌዴራል ስርዓት አያስፈልጋት የሚላሉ የአንድነት ፖለቲካን የሚያቀነቅኑ ሰዎች ነው። የፌዴራል ስርዓትን የጀመረችው ኢትዮጵያ አይደለችም፣ ሌሎች ዓለሞችም አሉ። ስለዚህ ከፌዴራል ስርዓቱ ተነስተን ስንመጣ ሁሉም የየራሱን አጥር ሰርቶ ይሄ የኔ መሬት ነው፣ ይሄ የኔ ምድር ነው፣ እዚህ ላይ አንተ እንደፈለክ ማዘዝ አትችልም የሚለው ነገር እየገነገነ መጣ። አዲስ አበባ ደግሞ የአዲስ አበባ ጥያቄ አሁን ነው ሞር ገንግኖ ደግሞ መጣ። ያው ቅድም ከዚህ ከለውጡ በኋላ ጥሩ የመደመር እሳቤ ኖሮ ሰዎች እንትን ባሉበት ሰዓት ላይ ይሄ ነገር ሌላ እሳት ሆኖ ነው የወጣው። ይሄ አንደኛ ደሊበሬትሊ ችግር ለመፍጠር የሚንቀሳቀሱ ሰዎች እንዳሉ ማሳያ ነው የሚሆነው። ይሄ ለምን ለውጡ ለምን አልተረጋጋም የሚሉ አካላት ከኋላ ያሉ ይመስለኛል። እነማን የሆኑ ይህን ስፔሲፊክ አድርጎ መናገር አይቻልም። ነገር ግን የማንነት ጥያቄ አዲስ አበባ የኢትዮጵያውያን ናት፣ የኢትዮጵያውያን መሰባሰቢያ ናት። ብሔር ብሔረሰቦችን የምናገኘው አዲስ አበባ ላይ ነው። ህገ መንግስቱም ላይ እኮ መሬት የመንግስትና የህዝብ ነው ይላል። የመንግስትና የህዝብ ከሆነ የከሌ መሬት ነው፣ የዚህ ብሔር መሬት ነው ይሄ ተብሎ ተቆርሶ የሚሰጥ ነገር የለውም። ስለዚህ አንድ አካባቢ ላይ የሚኖር ህዝብ የዛ ህዝብ ነው። አዲስ አበባ እኮ ከሀገር አይደለም የአፍሪካ መዲና አድርገን የምንወስዳት ናት። እንደው ጠበን መተን የአዲስ አበባ የኔነት መገንገን ነበረበት። የአፍሪካ ዋና ከተማ ናት እያል ትልልቅ የዓለም ድርጅቶች ቢሮዎች ያሉባት ከተማ ናት እያል የአፍሪካ መዲና ናት እያል ይህን ትልቅ ስፍራ ሰጥተን ወርደን ታች ሰፈር ውስጥ ጠበን ጎጥ ውስጥ ጠበን ደግሞ አዲስ አበባ የዚህ ብሔር ናት፣ አዲስ አበባ የዚህ ብሔር ናት ብለን ምንም የሚያቋስለን ነገር የለም። አዲስ አበባ እኔ የታሪክ መፈተሹን ተተነው ነው ቅድም ወንድሞቼ እንዳሉት ታሪኩን ለባለ ታሪክ እንቶ ለታሪክ ባለሙያዎች እንተውና አሁን ባለው እንደ ሰብአዊ ፍጡር ስናስበው አዲስ አበባ የኢትዮጵያውያን ሁሉ ከተማ ነች። ይሄን አምነን መቀበል ነው ያለብን። የሀገሪቱም ዋና ከተማ ናት፣ መናገሻ ከተማ ናት። ባለፉት የታሪክ ዘመናት በርካታ መናገሻዎች ነበሩን እኮ። አሁን ደግሞ ማዕከላዊ መንግስቱ ተሰብስቦ አዲስ አበባ ላይ
ዋና ከተማ አድርጎ ህዝብን እየመራ ነው ያለው። ያለፉት ነገስታትም አዲስ አበባን ዋና ከተማ አድርገው ነው ሲመሩ የነበሩት። ዛሬ ላይ ይሄንን ኢሹ ማንሳት ተገቢ ነው? ይሄ ነው ወይ አሁን ኢትዮጵያን ይመጥናሉ? ይሄ የአዲስ አበባ የማንነት ጥያቄ ተነስቶ በሱስ መሻኮታችን ኢትዮጵያን የሚመጥን ጉዳይ አይደለም። ኢትዮጵያዊነትንም የሚያንኳስና ዝቅ የሚያደርግ ጉዳይ ነው። ስለዚህ በእኛ ሀሳቤ አዲስ አበባ የኢትዮጵያ ህዝብ የሁሉም መዲና ናት። ብዙ በርካቶች በቀን በሚሊዮን የሚቆጠር የኢትዮጵያ ብሔር ብሔረሰቦች እየገቡ የሚወጡባት ከተማ ናት። ይሄን አምነን መቀበል ያለብን ወሰን አለመካለሉን ነው የሚያሳየውና የአዲስ አበባ ወሰን ኮዬ ፈጬን አያጠቃልልም ከሚል ነው የኦሮሚያ መንግስት መግለጫም አውጥቶበታል። ስለዚህ እዚህኛው ላይ ምንድነው ያለው አስተሳሰብ እርሶ ጋር? በመጀመሪያ ደረጃ እንግዲህ ከተማ ሲስፋፋ ከተማ ያድጋል። ሲስፋፋ ሰዎች አርሶ አደሮች መፈናቀላቸው የሚቀር አይሆንም። እንደዛ ሲሆን ደግሞ በህግ አግባብ የሚገባቸውን ካሳ ማግኘት መቻል አለባቸው። ይሄ የፍትህ ጥያቄ ነው፣ ማንም የሚደግፈው ነው። ግን ደግሞ አዲስ አበባን ኮዬ ፈጬ አዲስ አበባ ናት የኦሮሚያ የሚለው እንግዲህ የአዲስ አበባ መስተዳደርነትን ሪፈር ማድረግ በቂ ይመስለኛል። 6 ዞን አላት፣ 28 ወረዳዎች አሉ፣ 328 ቀበሌዎች፣ 305ቱ የከተማ 23ቱ የገጠር ቀበሌዎች ናቸውና ከነዛ ውስጥ አንዷ ኮዬ ፈጬ ነች። እንግዲህ ወሰኑ በትክክል አልተሰመረም ከሆነ የትናንት ሊሰራ ይገባ የነበረ ግን ሳይሰራ የቆየ ዛሬ ችግር ሆኖ የተፈጠረ ጉዳይ ነው። የተፈናቀሉ አርሶ አደሮች ልጆቻቸው መጠለያ ማግኘት አለባቸው። ይሄ ብዙ የሚያከራክረን ጉዳይ አይሆንም። ግን ደግሞ በእነሱ ስም ዛሬም ቢሆን ቤት እያገኘ ያለው እየተቀራመተ ያለው ራቅ ካለ የኦሮሚያ ቦታዎች የመጡ ቄሮ የሚባሉ ቤት እየሰበሩ የሚገቡ እነሱ ናቸው እንጂ ገበሬዎቹ ተፈናቅለው ከነበር አው ተፈናቅለዋል። ከተማ ሰፋ ይፈናቀላልና ተገቢውን ካሳ ማግኘት እንዳለባቸው ዛሬም የሚካድ ጉዳይ አይሆንም። ግን ደግሞ ቅድም ባየነው ልክ ነው መመርመር ያለብን። በዚህ ደረጃ አግሬሲቭ ሆኖ የሚመጣ ኃይል ካለ ትናንትን ማስታወስ መቻል አለበት። እንዲያስታውስም እኛ አበክረን እንሰራለን። ኮዬ ፈጬ አካባቢ ያለው በአዲስ አበባ ዙሪያ ያለው በሸዋ ዙሪያ ያለው አጠቃላይ ህዝብ ትናንቱን ቆፍረን እናውጣ ካልን ከአማራ ውጭ ሌላ ሆኖ አይገኝም። ኦሮማይዝድ የተደረገ በታሪክ ሂደት ማንነቱን ያጣ የማንነት ክደት የተፈጸመበት ህዝብ ነው ያለውና የኮዬ ፈጬም አካባቢ ገበሬ ከዚህ ውጭ ሊሆን አይችልም። ግን እሱ ወደፊት ሊያራምደን ስለማይችል ዛሬ ባለው ነባራዊ ሁኔታ ተነስተን ፖለቲካችንን መስራት መቻል አለብን። ማንም እየመጣ ከየትም የአዲስ አበባን ህዝብ የሚያስደነግጥበት ውጣ የሚልበት ይሄ በጣም አስነዋሪ አሳፋሪ የሆነ የኦሮሞንም ህዝብ የማይመጥን ጉዳይ ስለሆነ የኦሮሞ ህዝብ ከሌሎች ኢትዮጵያውያኖች ጋር ተባብሮ ይህን ጉዳይ አውግዞ ወደፊት የሚያራምደንን ፖለቲካ ማስላት መቻል አለበት። ይሄን ነው የምለው። የኢፌዴሪ ህገ መንግስት አንቀጽ 49 ላይ አንድ ሀሳብ አለ። በተነሳው ላይ ሀሳብ መስጠት ይችላሉ። እሱ እንደተጠበቀ ሆኖ ግን የኢፌዴሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል የአገልግሎት አቅርቦት ወይንም የተፈጥሮ ሀብት አጠቃቀምና የመሳሰሉ ጉዳዮችን በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተዳድሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል፣ ዝርዝሩ በህግ ይወሰናል የሚል ሀሳብ አለ። እንግዲህ ቅድም የኮዬ ፈጬውን ያነሳውታል። የግጭት አንድ ቁርሾ የሆነበት የለገጣፎ ኬዝ አለ። እሱ እንደተጠበቀ ሆኖ ግን የኦሮሚያ ክልላዊ መንግስት ደግሞ ከአዲስ አበባ ላይ ልዩ ጥቅም ይገባኛል የሚል ነገር አለው። እስቲ ልዩ ጥቅም ላይ ሀሳብ ይስጡን። የተነሳው እንደተጠበቀ ሆኖ ቅድም ሪፈር ማድረግ የፈለኩት ነው ህገ መንግስታዊ እውቅና መስጠት የምለው ህገ መንግስቱን አይ ቲንክ የኦሮሞ ሊቃን ብቻ አይደለም የጻፉት፣ መላው የኢትዮጵያ ምሁራን የተባሉና የተስማሙበት በህገ መንግስቱ የጸደቀው ደግሞ በአገሪቱ ፓርላማ ነው። ያንን ያለመቀበል ብዬ ሜንሽን ያደረኩት በህገ መንግስቱ ላይ የተቀመጠው ፖይንት ኦሮሚያ አዲስ አበባ የኦሮሚያ አካል እና የኦሮሚያ በኦሮሚያ ውስጥ ስለምትገኝ ብሏል። ይሄንን ታሪክ ነው እንግዲህ ይሄንን እውነታ ነው፣ ይሄንን ህገ መንግስታዊ እውቅና ነው አሁን እየነፈግን ያለ ነው ማለት ነው። ያ የተባለው ልዩ ጥቅም ምንድነው? እሱ በህገ መንግስቱ ይረቀቃል ተብሏል። እስካሁን ኦሮሚያ የኦሮሞ ህዝብ አዲስ አበባ ልዩ ጥቅማችን የሚባለው በስራ ላይ ይዋል ብሎ ያጨናነቀ ኃይል የለም።
ቅድም ወንድሜ እንዳለው አዲስ አበባን እኛ ሁላችንም እንደምናቀው ሁሉም የኢትዮጵያ ብሔር ብሔረሰቦች የሚኖሩባት መዲና ነች። ይሄንን ማንም የካደ ሰው የለም። ግን ኦሮሚያ አዲስ አበባ በኦሮሚያ ውስጥ የምትገኝ አካል ነች። ይሄን መዋጥ ያለ መቻል ቅድም ወንድሜ እንዳለው እቺን ሀገር ወደማይፈለግበት ቦታ ለመግፋት የሚፈልጉ ኃይሎች ካልሆኑ ባሻገር ይሄን እውነታ መካድ አይቻልም። እኔ አዲስ አበባ በአማራ ክልል ውስጥ ወይ በትግራይ ክልል ውስጥ ኖራ የኛ መዲና ሆና የሁላችንም መዲና ሆና እዛ ተቀምጣ በአማራ ክልል ውስጥ ነች ብትባል ምንድነው ችግሩ? ምንድነው የሚያመጣው ነገር? ምን ልዩ ነገር አዲስ ነገር የሚያገኙት ምንድነው ያለው? በጣም ደስ የሚለኝ ነገር ቢኖር አንዳንድ የፖለቲካ ድርጅቶች የአማራን ሕዝብ ወከልን ብለው ወይ ደግሞ እንወክላለን የሚሉት እነሱ አይደሉም። አማራነት የሚለካው በእኔ እምነት በባህር ዳር ላይ በጎንደር ላይ ያኔ የኦሮሞ ልጆች የ27ቱን ዓመት ግፍ ለመጋፈት ህይወታቸውን ያለፉትን የኦሮሞን ልጆች የኦሮሞ ደማችን ነው ያሉት አማራዎች ናቸው። እነኛ ናቸው አገር ያላቸው አገራችን ነው ብሎ የሚያውቁት መዲናችን ባህር ዳር ነው ብሎ የሚያውቁት አማራዎች እነሱ ናቸው ትክክለኛ አማራዎች። ከነኛ ጋር ችግር ያለ ብዬ አልገምትም። አገር ያለው ሰው ኦሮሚያ እኛ ሀገር ነች እንላለን ኦሮሞች። የአማራን ሀገር አማራ ሀገር ነው ብለን ነው የምናውቀው። የትግሬን ሀገር የትግሬ ሀገር ነው ብለን ነው የምናውቀው። ለማንም ሀገር ተስገብግበን ስም አውጥተን የኛ ነች ብለን የምንሄድበትም ጉዳይ የለብንም። የኛንም ግን እንዲነካ አንፈልግም። ይሄም ማድረግ ደግሞ አገርን ማበጥበጥ አይደለም። ቅድም ወንድሜ ብሏል ህግ የፌደራል ሲስተሙ ችግር ያለው አይመስለኝም። እኔ አንደኛ የፌደራል ሲስተሙን አጠቃቀሙን ህዝቡን ማስተማር ነው። እኔ ኦሮሞ ሆኜ ጎንደር ሄጄ መኖር መመረጥ እንደምችል ህዝቡን ማስተማር ነው። ኦሮሞ ሆኜ ጎንደር በሄድ እንደ ኢትዮጵያዊ ማለት ነው የጎንደር ህዝብን ወይ ደግሞ የአማራ ክልልን ህግ አክብሬ አማራ ክልል የሚተዳደርበትን ህግ ካከበርኩ መኖር መመረጥ ንግድ መስራት እንደምችል አንድ የአማራ ብሔር ኦሮሚያ ውስጥ መጥቶ የመስራት የመኖር የመመረጥን እድል እንዳለው ይህንን ህጉን ያለ ማስተማራችን ብቻ ነው ችግሩ። ብዙዎች በዚህ ተጠቅመውበታል። ፕሮባብሊ ኦሮሞ ትግራይ ሄዶ ቢዝነስ አልሰራም አልተመረጠም፣ ግን ከትግሬ መጥቶ ኦሮሚያ ውስጥ ብዙ ተሰርቷል፣ ከአማራ ውስጥ ተሰርቷል። ይሄንን በህጋዊ መንገድ ፌደራል ሲስተሙ አንድ ዜጋ የመዘዋወር የትም ክልል ሄዶ የመስራት የትም ክልል ሄዶ የመምረጥና የመመረጥ መብት እንዳለው ህዝቡን ማስተማር ከቻለን የኔ ክልል ያንተ ክልል የሚባለው ይቀራል። በዜግነት መብት ነው የምንታየው ማለት ነው። ክልልን ግን ማክበር የፌደራል ሲስተሙ ይሄ ኮኛ ኢትዮጵያውያኖች ብቻ የሰራነው ፌደራል ሲስተም አይደለም። ዓለም ብዙዎቹ የሚተዳደሩበት ሲስተም ነው። አሁን ስለ አዲስ አበባ ችግር ፈጥረን እንደዚህ የምንጫጫው ዋሽንግተን ዲሲ በኒው ጀርሲ አካል ውስጥ ነው የምትገኘው። በዛ ጁዲሻሪ ሲስተም ነው የምትተዳደረው። የአትላንታው ዜጋ ዋሽንግተን ዲሲ የኛ ከተማ ስለሆነች በእኛ ስም ተዳደር ወይ ደግሞ ሌላ ስም እናውጣለት የሚል ህግ የለም። አዲስ አበባም ከዚህ የተለየ ነገር የለውም። እንደ ተፈጥሮ ሆኖ እንደ ድል ሆኖ እግዚአብሔር ኦሮሚያ ውስጥ ሰራት። ወንድሜ ቅድም እንዳለው ምናልባት አዲስ አበባን የቆረቆራት ሌላ ሰው ሊሆን ይችላል፣ ከአማራው ሊሆን ይችላል፣ ከትግሬው ሊሆን ይችላል። that's not a problem። መዋጥ ያቃተን ጉዳይ እቺ አዲስ አበባ የምትገኝበትን ክልል ምንድነው ይሄንን መዋጥ ያቃተን? እቺ ነች ችግሯ። ኦሮሚያ ክልል ውስጥ ብትኖርም ባትኖርም የኦሮሞ ህዝብ ልዩ የሆነ ጥቅም የተሰራበት ነገር የለም። ቦሌ ውስጥ የተገተሩት ፎቆች እኮ የኦሮሞ ህዝብ አይደለች። በአዲስ አበባ ውስጥ ብዙዎቹ ማለት ነው በባዶ እግራቸው በልመና ስም በተመሳሰሉት ሁኔታ መጥተው አዲስ አበባ ውስጥ ከብረው የኖሩ ሰዎች ናቸው። ማንም ስለዛ የሚያወራ ነገር የለም። የሁላችንም አገር ነች የሚለው ላይ ወስነን ቁጭ ብለናል እና ይሄንን እውነታ ግን መቀበልና አብሮ መኖርን ትቶ ኖ አዲስ አበባ በዚህ ክልል ውስጥ አይደለችም እየታወቀ ኦኬ ሌላ ክልል እንስጣት። ሌላ ክልል ኦኬ የአማራ ክልል ውስጥ ነች እንበላት ወይስ የትግራይ ክልል ውስጥ ነች እንበላት ይሆናል? ይሄ ነው እውነታው። አዲስ አበባ በኦሮሚያ መካከል ስለምትገኝ ልዩ ጥቅሙ በህግ ይወሰናል የሚል ነገር ያው ልዩ ጥቅም አላት የሚል ነገር ያስቀምጣል እዚህ ላይ። ይሄ እንደተጠበቀ ይሁንና ልዩ ጥቅሙ ተብራርቶ ስላልመጣ ውዥንብር እየፈጠረ ያለ ይመስላል እና
ከዚህ አንፃር የሚያነሱትን ነገር መስማት እፈልጋለሁ። ይሄኛው እንደተጠበቀ ይሁንና ግን ሌላኛው ቅድም አቶ በለጠም ሲያነሱት የተፈናቀሉ አርሶ አደሮች አሉ። ይሄ ኮዬ ፈጬ አካባቢ ብቻም ሳይሆን ዙሪያው ላይ የተፈናቀሉ አርሶ አደሮች አሉ የሚል ነገር፣ እነሱን ዘለቄታዊ ኑሯቸውን ሊገፉ በሚችሉበት መንገድ ማቋቋም አንድ ነገር ነው የሚል ነገር አለ። አንዳንድ መከራከሪያ ሐሳብ ደግሞ ምንድነው የሚነሳው? ልዩ ጥቅም ሳይሆን የሚያስፈልገው እነዚህ ሰዎችን የሚደግፍ ማዕቀፍ፣ ህጋዊ ማዕቀፍ መዘርጋት ነው ያለበት እንጂ የተለየ ልዩ ጥቅም የሚባል ነገር አያስፈልግም የሚሉ ሰዎች አሉ። እዚህ ላይ እስቲ ምንድነው ከአንቀጽ 49 ጋር ተያይዞ የሚነሳው ነገር ህገ መንግስቱም በራሱ ህገ መንግስቱን ህወሓት መራሹ መንግስት በሰዓቱ የሽግግር መንግስቱ ለራሱ በሚመቸው መልክ ቀርጾ ያጸደቀው ህገ መንግስት የኢትዮጵያ ህዝብ በግልጽ ተወያይቶ በቀር ህገ መንግስቱን አጽድቆታል። በዚህ ላይ እኮ ዶክተር ነጋሶም እኮ ምስክር ናቸው። ህገ መንግስቱን ህዝቡ በሙሉ እምነት እንዳላጸደቀው ያን የሽግግሩን ወቅት የግርግሩን ዘመን ተጠቅመውበት ነው ህዝብ ላይ ጫና ያሳደሩት። ነገር ግን ላለፉት 27 ዓመታት ዛሬ ያሉት የኦሮሞ ልሂቃን አቶ አሚንም ውጭ በትግል ላይ በነበሩበት ሰዓት አገር ውስጥም የነበሩ ሰዎች የኦሮሞ ልሂቃን ህወሓት ደቆሳ በምትገዛት ዘመን አገሪቱን ለምንድን ነው እነዚህ ጥያቄዎች ያልተነሱት? ዛሬ የመደመር ስሌቱ ተሰልቶ ኢትዮጵያውያን ወደ ፍቅር ነገር መጓዝ ስንጀምር ይህን ነገር እንደ ሰዓት ጠብቆ እንደፈነዳ ፈንጅ ለምን ተነሳ? መታገል ከነበረባቸው ያኔ መታገል ነበረባቸው። ልዩ ጥቅም የሚያሰጥ በአንድ ሀገር ላይ አንድን ዜጋ ልዩ ጥቅም የሚያሰጠው ጉዳይ ምንድን ነው? የተለየ ዜግነት አለ ልዩ ጥቅም የሚያሰጥ? ይሄ በጣም ጥናት አለበት። ህገ መንግስቱ ላይም ተድፈንፍኖ ነው የተቀመጠው። ከዛ በኋላ በመመሪያም ወይም በህግ ሌላ ማብራሪያ ሰጥቶት እስከማውቀው ድረስ በፓርላማ ጸድቆ የወጣ እንትንም የለም፣ አልተተገበረም ባለፉት 27 ዓመታት። እዚህ ግን እንደ ማስፈራሪያ ሆና ህገ መንግስቱ ላይ ሰፍራለች። ነገር ግን ቅድም አቶ በለጠም ሲናገር ከተማነት እየሰፋ ነው ይመጣው። አቶ አሚን ከኛ በተሻለ ምዕራብ ዓለም ላይ ኖርሃል። አንድ ከተማ እየሰፋ ሲመጣ እየተለጠረ ይመጣው። አዲስ አበባ በፊት ከነበረው ነገሯ እየተለጠች መጣለች። አሁን ኦልሞስት አሁን ጣፎ ላይ ስንመጣ ባውንደሪ ተደርጎ ተያዘው። ልክ አባኪሮስ የሚባለው ድልድይ ጋር ያለው ድልድይ ማዶ ላይ የኦሮሚያ ክልል ይሆናል። ኮዲ ማዶ ላይ አዲስ አበባ ክልል ሆኖ ነው አሁን የምናየው ባለው አወሳሰን። ይሄ አሁን የምናየው የአንቀጽ 49 ጉዳይ የትኛው ጥቅም ምን አይነት ጥቅም የሚል ዝርዝር ነገር የለውም። ነገር ግን አንድ ከተማ ሲሰፋ ከተማው ዙሪያ ያለ ማህበረሰብ በጣም በርቀት ካለው 500 ኪሎ ሜትር 1000 ኪሎ ሜትር ካለው ማህበረሰብ የተለየ ተጠቃሚ ነው፣ ለዘመናዊነት ቅርብ ስለሆነ። እንደው ምናልባት ግን እንዲጨምሩበት እዚህ አንቀጽ 49 ላይ ያለው ያው ህገ መንግስት ላይ ብዙ ጊዜ በደፈነው አይደለ ብዙ ነገሮች የሚቀመጡት ዝርዝር ህጎች ይወጡለታል ይላል። ቀደም ደግሞ እርስዎ ባነሱልኝ ነገር ላይ በ27ቱ ዓመት ትግል ውስጥ አልተነሳም፣ ህወሓት ጫና ይፈጠር ነበር፣ በዛ ጊዜ ውስጥ ይሄ መብት ሊከበር አልቻለም የሚል ነገሮች አሉ። አሁን ምናልባት ይሄ መብት ወደ መከበሩ መጥቶስ ከሆነ እስቲ አያይዘው ይመልሱልኝ። ይሄ መብት ልዩ ጥቅም የሚለው መብት በራሱ መጠናት ያለበት። ምክንያቱም እኛ ስንታገል ህገ መንግስቱ መሻሻል አለበት ነው የምንለው። ህገ መንግስቱ በርካታ ለአገር የማይጠቅሙ ለህዝብ የማይጠቅሙ በርካታ ነገሮች አሉበት፣ ውስጥ የታጨቁ እርስ በርስ የሚያገፋፉን ጉዳዮች አሉበት። አንዱም ህገ መንግስቱ መታየት የሚገባው ይሄ ልዩ ጥቅም የሚለው ጉዳይ ነው። ከምን ተነስቶ ነው ልዩ ጥቅም የተባለ? ለምንስ በህግ 27 ዓመታት ሙሉ ለምን አልተዘረዘረ የሚለው ይሄንን ነው የምናነሳው እኛ። መሻሻል አለበት ብለን ስለምናምን ነው ህገ መንግስት ውስጥ ይሄ አንቀጽ ራሱ። ስለዚህ ከዚህ ነገር ጋር ተያይዞ የሚነሱ ነገሮች ግን እንትናቸውን እየሳቱ መጥተዋል። ፈራቸውን ልዩ ጥቅም ሲባል ከአንዱ ዜጋ ይልቅ አንዱ መኖሪያ እንዲኖረው፣ መኪና እንዲኖረው፣ ጥሩ ኑሮ እንዲኖር የምናደርግበት አይነት ነገር ከሆነ ሪሊ ይሄ በዜጎች መካከል የሚፈጠር ልዩነት ጋፕ ይፈጥርና ሌላ ቀውስ ውስጥ ነው የምንገባው። ልዩ ጥቅም የሚለው ነገር በራሱ ምንድን ነው የሚለው ነገር የህግ ትርጉም ያስፈልገዋል። ይሄ እንዳለ ሆኖ አሁን ግን እየተፈጠረ ያለው በተለይ ከዚህ ከከተሜነት መስፋፋት ጋር ይሄን ማገድ አይቻልም። አንድ ከተማ እዚህ ቦታ ሊሚትድ ነው ከዚህ ማለፍ የለበትም ብለን ወሰንንለት አናቆሙም። ከተማነት የተስፋፋ ይመጣ ጉዳይ ነው። ስለዚህ አዲስ አበባ ከኮዮ ፈቼም አልፋ ልትለጠጥም ትችላለች። ወደፊት የሚቀጥለው ትውልድ ለጥጦ ትልቅ ከተማም ላይ ያደርጋት ይችላል። ይሄንን አርባናይዜሽን ማቆም እንችላለን ወይ? በፍጹም አንችልም። የአንድን ከተማ እድገት መወሰን አይቻልም። ስለዚህ ከተማ ዙሪያ ላይ ያሉ ሰዎች ደግሞ ይነሳሉ፣ ይፈናቀላሉ። ኢኔሴንስ መፈናቀል የሚለው ትንሽ ከበድ ይላል። እኔ ስለነበርኩበት ባለፉት 6-7 ዓመታት ስፔሻሊ በጣፎ ጉዳይ ላይ በርካታ ስራዎችን ስለሰራው ከአንድነት ፓርቲ ጋርም ከሰማያዊ ፓርቲ ጋርም። ምናልባት ግን አሁንም ይቅርታ ማልገባ ነው እንዳሉኝ የሚቀጥለው ትውልድ ምናልባት ከኮየ ፈጭም አልፎ ከተማውን አርባናይዝ ሊያደርግ ይችላል የሚል ሀሳብ አንስተዋል። ምንም ስህተት የለውም። ምናልባት ግን አቶ አሚን ቅድም አንድ ያነሱት ነገር አለ፣ እውቅና እየሰጡ መንቀሳቀስ የሚለው ነገር አለ። እሱስ እንዴት ይታያል? ይሄ እኮ ነው በጣም አስቸጋሪው ነገር። የኢትዮጵያ ውስጥ የብሔር ስብጥሩ
በጣም ተዥጎርጎሮ ወጥቷል። በአሁኑ ሰዓት እያንዳንዱን እንደው በደም ተለክቶ የሚገኝ ቢሆን ኦሮሞ፣ አማራ፣ ትግሬ፣ ወላይታ፣ ሲዳማ እያልን ብንተነትነው ይሄንን ከየትኛው ደም ውስጥ የትኛውን ነቅሰን እንደምናወጣ በጣም አስቸጋሪ ነው የሚሆነው። ምናልባት ትላንትና የተወሰነ ቦታ ላይ ያለ አንድ ማህበረሰብ በዛ ባለው ባህልና ብሔርና በማህበረሰቡ ወቅ እዛ አካባቢ ያለውን ማህበራዊ ህይወት ሊገፋ ይችላል። አሁን ግን ድንበር ተሻጋሪ ሆኗል የሰው ስብጥር። ስለዚህ አንዱን ብሔረሰብ ለይቶ ብቻ አውቶ ማስቀመጥ በጣም ከባድ ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድም ወደ ስልጣን ሲመጡ የኢትዮጵያ ህዝብ እኮ የተቀላቀለ ጤፍ ምንድን ነው የምንለው ሰርገኛ ጤፍ ነው። ከዛ ውስጥ ለይቶ ማውጣት በጣም በርካታ የኦሮሞ አዛውንቶችም የህዝቡን እንትን የኢትዮጵያዊነትን ዝንጉርጉርነት ሲነግሩን ልክ እንደዚሁ ሰርገኛ ጤፍ ነው የሚሆነው። ስለዚህ ይሄን ግምት ውስጥ ስናስገባ ዛሬ ይሄን ለይተን ይሄ ያንተ ነው እያልን ለምንድን ነው የፈራው ሰው? ይሄ ያንተ ነው የሚለውንም ነገር እኮ ለማንሳት ፍርሃት አለበት። ምክንያቱም ላለፉት 27 ዓመታት የታዩት መፈናቀሎች ከኦሮሚያ ክልል ከቤኒሻንጉል ክልል የሚፈናቀለው አማራ፣ ከሶማሌ ክልል የሚፈናቀለው ኦሮሞ፣ ከጉጂ ዞን ኦሮሚያ ላይ የሚፈናቀለው ጌዴኦ ይሄ አገር እንደሌለው ሆኗል። ስለዚህ መፈናቀሉ ይሄ ቦታ የኔ ትላንትና ይሄ የኔ ስለሆነ አንተ መጠቀም አትችልም የሚል ነገር አልነበረም። ዛሬ ግን በጣም እየጠበብን መጣንና ይሄ መሬት የኔ ስለሆነ አንተን መሸከም አይችልም እያልነው ነው። አንተን መሸከም አይችልም የሚለው ህዝብ እንትን ደግሞ የፌዴራል ስርዓቱ ሲዋቀር ህዝቡ ስለ ኤትኒክ ፌዴራሊዝም እውቀቱ ሳይኖረው አንተን ፌዴራሊዝሙን ጫንበት። ስለዚህ ይሄ ክልል የኔ ስለሆነ አንተ እዚህ መኖር አትችልም የሚል ነገር ነው ያለው በህዝቡ አእምሮ ውስጥ። ይሄ ነው የተፈጠረው። አሁንም ወደ ጣፎ ልመልስ። ትልቅ ሰብአዊ ቀውስ ነው የተፈጠረው። ፍራንክሊ ትላንትና ስንታገለው የነበረው ህወሓት በኤክስካቫተርና በሎደር የዜጎቹ ቤት አላፈረሰው። ትላንትና ስንታገለው የነበረው ለውጡ ከመጣ በኋላ ግን በኤክስካቫተርና በሎደር የዜጎችን ቤት ማፍረስ፣ ቆርቆሮውን እንኳን ሸጠው እንዳይጠቀሙ ማድረግ ይሄ ሪሊ ከሰብአዊነት የመነጨ ነው ወይ? አንድ ሁለተኛው ነገር ወደ 2000 ቤቶች ናቸው በአሁኑ ሰዓት የፈረሱት። ዙሪያ እኔ ቤት አካባቢ ያሉ ቤቶች በብዛት ፈርሰዋል። ጠዋት በሬን ከፍቼም ስወጣ ፍራሾቹን ነው የማየው። ዮሐንስ ቤተክርስቲያን፣ መድኃኔዓለም ቤተክርስቲያን፣ ገብርኤል ቤተክርስቲያን በርካታ የፈረሰባቸው ተጠልለዋል። ለተጠለሉ ሰዎች እንኳን ምግብ እንዳይሰጥ የከተማው ባለስልጣኖች ምግብ የሚያደርሱ ሰዎችን እያሰሩ ነው ያሉት አሁኑ ሰዓት። ይህን ስናስብ እነኚህ ሰዎች ሲሰሩ የት ነበሩ የከተማው ባለስልጣኖች? እውነቴን ልንገራችሁ ለአንድ የመናዊ ዜጋ እኮ ብሔር ኦሮሞ ብሎ መታወቂያ የሰጡ ሰዎች ናቸው ለገጣፎ ላይ ያሉት ባለስልጣኖች። ፍራንክሊ እኛ በማስረጃ ያዝነው ነው የምነግራችሁ። ለአንድ የመናዊ ዜጋ ዜግነቱ ኢትዮጵያ ያድርገው ብሔሩን ኦሮሞ አድርገው የሰጡ ናቸው ገጣፎ ላይ ያሉት ባለስልጣኖች። ላለፉት 7 ዓመታት የተታገልናቸውም እነሱን ነው። 20፣ 30፣ 40 ሺህ ብር እንደፈለጉ በሙስና ተጨማልቀው ያሰሩት ቤት ነው ዛሬ የዳው ቤት ፈረሰው። ይሄ ደግሞ ኢትዮጵያዊነትን ጥያቄ ውስጥ ይከተዋል። የፈረሰበት አማራም አለ፣ ኦሮሞም አለ፣ ደቡብም አለ። በርካታ ብሔር ብሔረሰቦች ናቸው የፈረሰባቸው። ከማስተር ፕላን ውጪ ሲሆን እነኚህ ይፈርሳሉ የተባሉት 12000 ቤቶች ሲፈርሱ መንግስት አልነበረም ወይ? ዛሬ እኮ ስልጣን ላይ ያሉት የለገጣፎና ለገዳዲ ባለስልጣኖች እዛው ቦታቸው ላይ ነበሩ። እኛ ታግለን ከመጀመሪያው ከንቲባ ጀምሮ ደግሞ እስር ቤት ያሉ አሉ፣ ዋጋ ከፍለን እኛ በዚሁ ጉዳይ ላይ። ስለዚህ ዛሬ እንዴት አድርጎ ነው ኢትዮጵያዊ ነኝ የሚለው? እኔ የምልህ ሲኖር ኢትዮጵያዊ ካልሆነ ምን ያደርግለታል? ሲሞት ኢትዮጵያዊ ቢሆንስ ነገረኝ። ምንም ፋይዳ የለውም። መኖር አለበት ኢትዮጵያዊ ነው። አንድ ሁለተኛ፣ ካሳን በተመለከተ ዙሪያው ላይ ለምሳሌ ጣፎ ላይ እነ ሲሲዲን የሚያክሉ ትልልቅ ሪል ስቴቶች እነ ሮፓክን የሚያክሉ ሲሰሩ የመጨረሻው ትልቁ 12 ብር ነው የተከፈላቸው ካሳ ለአንድ ገበሬ። ይህን ያደረገው መንግስት ነው። መንግስት ግን መሬቱን በሺዎች የሚቆጠር ነው አንዱን ካሬ ሲሸጥ የነበረው። እነኚህ የተፈናቀሉ ገበሬዎችን የካርታ ባለቤት ለማድረግ ከኦህዴድ ሹማምንት ከኦዴፓ ሹማምንት ጋር ትንቅንቅ አንገት ለአንገት ትንቅ ተያይዘን ነው ያሳልፍነው 6 ዓመት ህዝቡን የካርታ ባለቤት ለማድረግ ያን የከተማውን ነዋሪ እንደገና እንዲቋቋም ህዝቡ ለማድረግ። ነገር ግን የሚፈናቀሉትን ሰዎች ሲነሱ የተሰጣቸው ካሳ ከመንግስት ካዝና ያወጣው ካሳ አይደለም እነሱን ሊያቋቁም ለዕለት ጉርስ እንኳን ይበቃ አልነበረም። ለዚህ ምን መፍትሄ ያስፈልጋል? አሁንም መፍትሄው መንግስት እጅ ነው ያለው፣ ግለሰቦች እጅ አይደለም ያለው። እንደው የህገ መንግስት መሻሻል ላይ እስቲ አንድ ነገር የአብኖችን አቋም አውቃለሁ። ህገ መንግስት እንዲሻሻል ይፈልጋሉ፣ እርሶም ጠቅሰዋል። አቶ አሚን ህገ መንግስት መሻሻል ላይ ምን አይነት ሀሳብ አለው? በእኔ አመለካከት ህገ መንግስቱ ችግር ካለው መሻሻሉ ችግር አለው ብዬ አልገምትም።
ግን የአዲስ አበባ ችግር ያለችበትና የአዲስ አበባ ጉዳይ ስለገባበት ወይ ደግሞ የአዲስ አበባና የክልላ በብሔር ላይ የተመሰረተ ፌዴራሊዝም ስለሆነ ይሄ ለኢትዮጵያ ችግር ነው። እነኚህ ሁለቱ በጣም መጥፎስ ነገሮች እና ኢንክሉዲንግ የ39 አንቀጽ 39 እንትን ስላለበት እነኚህ ከኔ ፖለቲካ ድርጅት ጋር አይሄድም እና ህገ መንግስቱ ይቀየር የሚል አይነት አመለካከት ሳይሆን በጀነራል ሁኔታ አገራችንን በአንድነት በነጻነት በኩልነት እንድንመራት የሚያደርገን ለእድገት የሚያደርሰንን ህገ መንግስት እናሻሽል የሚል ቅንነት የተሞላበት አመለካከት ካለ ችግር ያለው አይመስለኝም። አመሰግናለሁ በጣም ይሄን ጥያቄ ያነሳውበት አንድ ምክንያት አለ። ምንድነው ብዙ ነገሮች ሄዶ መጨረሻ ላይ የሚወተፉት ከህገ መንግስቱ ጋር ነው የሚወተፉትና በርካቶች እንዲሻሻል ሐሳብ ያቀርባሉ። መሻሻል ማለት ለበርካቶች ጥቅምም ነው። አሁን እንዲሁ ዝም ብዬ እኔ ሳስብ ለምሳሌ ኦሮምኛ የፌዴራል የሥራ ቋንቋ እንዲሆን ይፈልጋልና አፋን ኦሮሞን የፌዴራል የሥራ ቋንቋ ለማድረግ ህገ መንግስቱ ሳይሻሻል የሚሆን አይመስለኝም በግሌ። ምክንያቱም ምን ተብሎ ተቀምጧል? የፌዴራል የሥራ ቋንቋ አማርኛ ነው የሚል ተቀምጧል። ይሄ ባለበት አማርኛና ኦሮምኛ ነው ወይ ሶማሊኛ ይጨመርበት አፋርኛ ይጨመርበት ለማለት ምን ይፈልጋል? ማሻሻያ ይፈልጋል ለራሱ ህገ መንግስቱ ማለት ነው። አሁን ለምሳሌ የኦሮሞ ህዝብ ጥቅሙን ከማስከበር ከዚህ አንፃር ቢያስብ አማራው የሚያነሳው ጥያቄ ያለው ሌላው ማህበረሰብ የዜግነት ፖለቲክስ የሚያራምዱ ሰዎች የሚያነሱት ሐሳብ ስላለ ህገ መንግስቱ ወደ መሻሻል የሚመጣባቸው መንገዶች ቢፋጠኑ ተገቢ መስሎ ይታየኛል። ወደ አቶ በለጠ ለምጣና የተነሳው ሐሳብ ላይ ሐሳብ ይጨምራሉ። እንዲሁ ለማስታወስ ያህል ግን ቅድም የተነሳ ነገር አለ። ይሄ አሁን ኮዬ ፈጬ አካባቢ ላይ አርሶ አደር ተፈናቅሏል። አርሶ አደር መንግስት ምንድነው የሚለው በተለይ የኦሮሚያ ክልላዊ መንግስት የሚያነሳቸው ነገሮች ምንድናቸው? አርሶ አደሮቹ አልተቋቋሙም፣ አንድ ኮንዶሚኒየም አንድ ክፍል ኮንዶሚኒየም በመስጠት ህይወት መለወጥ አይቻልም የሚል ነገር አለ። ከልዩ ጥቅም ጋር ደግሞ መገናኘት የሚገናኝበትን ሁኔታው ለምሳሌ የአካባቢ ብክለትን ከናቹራል ሪሶርስ ከኦሮሚያ ወደ አዲስ አበባ የሚገቡትን እነዚህ ነገሮች ይነሳሉና እንደ ሐሳብ ይሄ ነገር በልዩ ጥቅም ነው መታየት ያለበት ወይስ የተለየ አደረጃጀት ነው መፈጠር ያለበት የሚለው? ስለ ልዩ ጥቅም ጉዳይ እመጣለሁ፣ ግን አቶ አሚን ያነሱት አንድ ነጥብ ላይ የሆነ አስተያየት መስጠት ፈልጋለሁ። ቅድም እሳቸው እንዳሉት ትክክለኛው አማራ በጎንደርና ባህር ዳር ያለው ትናንት ኦሮሞ ሲገደል የኦሮሞ ደም የኔም ደም ነው ብሎ አደባባይ የወጣው ወጥቶም በጥይት የተደበደበው እሱ ነው የሚል ሐሳብ አንስተዋልና እነዛ አማራዎች እኛ ነን በመሰረቱ መታወቅ አለበት። ትናንት እኛ ዛሬ የአማራ ብሔራዊ ንቅናቄን የፈጠርን አማራዎች የአማራ ልጆች ትናንት በአደባባይ ለፍትህና ለእኩልነት ስንጮህ ነበር። ስንጮህም ማንኛውም የኢትዮጵያ ህዝብ የኦሮሞም ህዝብ መገፋት ደርሶበታል፣ የፍትህና የእኩልነት ጥያቄ ያለበት ብለን ያንን በመደገፍ ነው። ያን ስናደርግ የተሻለች ኢትዮጵያ ትመጣ ዘንድ በመናፈቅ ጭምር ነበር ያን ሁሉ መስዋዕትነት የከፈል ነው። እና ወደ ህገ መንግስቱ ሲመለስ ህገ መንግስቱ በቁሙ የምንቀበለው አይደለም። ለምን ሲባል ትናንት ህወሓት ወያኔ ወደ ስልጣን መንበር ስትወጣ የሆነ ግም አጃቢነት አብሯት አልተለየም ነበርና በዛን ጊዜ አማራውን ባገለለ መልኩ ህገ መንግስቱ ረቆ ጸድቆ ስራ ላይ ሊውል በቅቷል። በዚህ ሂደት ውስጥ እንግዲህ አማራው በግልጽ የተገለለበት ይሁንታውን ያልሰጠበት ህገ መንግስት ነውና ብዙ ነገሮች ተበላሹ ናቸው። ኢንፋክት ብዙ ነገሮች ኢንስፓየር የተደረጉት የሌላውን ጥቅም ማስከበሪያ ተብሎ በመታሰብ ሳይሆን አማራውን መጉጃ መሳሪያ ተደርገው ብዙ አንቀጾች እንደገቡ እናያለን እና ነገ የሁላችንም ቀን ይሆን ዘንድ ወደፊት መሻገር እንችል ዘንድ እንደ ሀገር ብዙ ነገሮችን ቁጭ ብለን ተመካክረን መቀየር አለብን ብለን እናምናለን። ለዛም ተፈጻሚነት እየታገልን ነው፣ እንታገላለን። ይቀየራል፣ የጊዜ ጉዳይ ነው። በዚህ ህገ መንግስት የአማራ ህዝብ አይተዳደርም። በዚህ በቁሙ እንዳለ ሆኖ የአማራ ህዝብ አይተዳደርም። ለዛም ነው ይህን ሁሉ ሰፊ መስዋዕትነት የከፈለው። ይህን ካልኩ በኋላ ወደ አንቀጽ 49 ስመጣ እንግዲህ የልዩ ጥቅም ጉዳይ አለ። አንደኛ ሀሳቢው ትክክል አይደለም። ሀሳቢው ሜንታሊቲው ራሱ ይህን አንቀጽ ኢንስፓየር ያደረገው ሜንታሊቲው ሀሳቢው ትክክል አይደለም። ተንኮል ሴራ እንዳለበት ግልጽ ነው። ሁለቱን ሰፊ ህዝቦች ለወደፊት ማጋጫ ሆኖ ይውል ዘንድ ለዛ ፍጆታ ሲባል እንደ ታይም ቦምብ ጊዜ ጠብቆ እንዲፈነዳ የተፈለገ ቀድሞ የተቀበረ አንቀጽ እንደሆነ እንገነዘባለን እንጂ ራሱ መንፈሱ ሜንታሊቲው ኮንተንቱ ትክክል አይደለም። ልዩ ጥቅም የሚባል እንዲሁም ገልብጠን ነው ልናየው የምንችለው። በአዲስ አበባ ዙሪያ የኦሮሞ ክልል ስላለ ስለተካለለ እሱም ቢሆን ችግር እንዳለበት ብንቀበልም
የፌዴራል ስርዓቱም ችግር አለበት አወቃቀሩ። በአዲስ አበባ ዙሪያ በመገኘቱ የኦሮሞ ህዝብ ከአዲስ አበባ ልዩ ጥቅም እንደሚያገኝ እንገነዘባለን። የስራ ቅጥር ይኖራል። መቼም እንግዲህ አዲስ አበባ ከኦሮሚያ የምታገኘው የውሃ እና ተጨማሪ ተፈጥሯዊ ሀብቶች ይኖራሉ አሉ። እሱን እንግዲህ በህግ አግባብ ከኦሮሚያ ክልል መንግስት ጋር በመነጋገር አንዱ ለሌላው ጥቅምን የሚሰጥበት አግባብ መፈጠር መቻል አለበት አለም። ይሄ ብቻ ግን አይደለም። አዲስ አበባ ሪስፕሮካል ነው ጥቅሙ። አዲስ አበባ ለኦሮሚያ በዙሪያ ላሉት የኦሮሚያ መንደሮች ለክልሉ በጥቅሉ የምታቀርበው ለሌሎች ክልሎች የማታቀርበው በተለየ ለኦሮሚያ ክልል የምታቀርበው ግዙፍ የሆነ ጥቅም እንዳለ መገንዘብ መቻል አለብን። የስራ ቅጥር በዙሪያ ያሉ የኦሮሞ ተወላጆች ወደ ከተማ ገብተው ሰርተው ይወጣሉ፣ ይኖራሉ፣ ሰርተው ይወጣሉ። ሞቢሊቲው አለ ከፍተኛ የሆነና ይሄ ራሱ በልዩ ጥቅም ማቀፍ መታየት አለበትና እንዲሁም አዲስ አበባ ብዙ ነገሮችን ለኦሮሚያ ክልል በተለይ ያቀረበች እንደሆነ መዘንጋት መቻል የለበትም። ከዛ ውጭ ግን ልዩ ጥቅም የሚባል ነገር እሳቤው ትክክል ስላልሆነ አሁን እየተቀነቀነበት ባለው መንገድ ትክክል ስላልሆነ በህግ አግባብ ፉርሽ የሚወርበት መንገድ መፈጠር መቻል አለበት። አምሹር ይሄ ላስት የሚያደርግ እንትን አይደለም፣ ጤነኛ አንቀጽ ስላልሆነ ላስት አያደርግም። ይሄ ራሱ ኦሮሞ ይሄ ትክክል አይደለም ከሌላ ህዝብ ጋር አብሮ የሚያኖርን ጉዳይ ስላልሆነ በዚህም አግባብ መጠቀም ስለማንችል ፉርሽ መሆን አለበት ብሎ ወደፊት ገፍቶ መምጣት መቻል አለበት። ከዚህ ውጪ ግን አሁን ያየናቸው ያሉትን ችግሮች ኦዴፓ አይደለም ብለን ኤክስተርናላይዝ ለማድረግ የምንሞክረው እንትን ከዚህ በኋላ ማብቃት መቻል አለበት። እስከዛሬ ድረስ በመደመር ማዕቀፍ በዛ ሐሳቤ ኦዴፓና ሌሎች ከኦዴፓ ውጭ ያሉ ኃይሎች አክቲቪስቶች አግሬሲቭ የሆነ አክቲቪዝም እና ሌላ በጣም ጽንፈኛ የሆኑ የኦሮሞ ድርጅቶች እያልን እየለየን ነበር። ግን አሁን በዩኒዘን በሚባል በአንድነት በአንድ ድምጽ በአንድ ድምጸት ይህን ነገር አጀንዳ አድርገው ወደፊት ሁሉም ተባብረው እየገፉት የመጡ እንደሆነ እያየን ነው። ይሄ ትክክል አይደለም። ቅርብ ጊዜ ላይ የአማራ ዴሞክራሲያዊ ፓርቲ ያወጣው መግለጫ ጤነኛ የሚባል የአዲስ አበባ ባለቤትነት የሁሉም የኢትዮጵያ ሕዝቦች ነው። አዲስ አበባ የሁላችንም ነች። በዚህ ሂሳቤ ወደፊት እንሄዳለን። የኔ ናት የሚለው ብልጣብልጥ የሆነ አካሄድ መታረም መቻል አለበት የሚል የሁሉንም የኢትዮጵያ ሕዝቦች ልብ የሚገዛ መግለጫ አውጥቷል። ከዛ በተቃራኒው ኦዴፓ ትናንት ይመስለን የነበረው አጋርነታችንን ያሳየ ነው። ህገ መንግስት ውስጥ ያሉ ጤነኛ ያልሆኑ ነገሮች እንዲሻሻሉ፣ የህዝቦች ጥያቄ ፍትሃዊነት እንዲስተናገድ፣ እኩልነት እንዲሰፍን ያደረገው ትግል ነው ብለን ነበር የተቀበልነው። ዛሬ ላይ ቆመን ስናየው ግን ትናንት ይደረግ የነበረው ትግል ለስልጣን ብቻ እንጂ ሌላው የወያኔ ስርዓት በቁሙ እንዲቀጥል የአንድን ወገን ጥቅም በሌላ ለመተካት የተደረገ ነው ብለን ለመፈረጅ የምንበቃበት ምክንያቶች ላይ ደርሰናል። ኦዴፓ ያወጣው መግለጫ በመሰረቱ ለነገ ህዝቦች አብረው ይኖሩ ዘንድ የማያስችል ጤነኛ የሆነ መንፈስ የማይታይበት፣ በዚህ አግባብም ከቀጠልን አላስፈላጊ የሆነ ውጥረት ሀገራችንን የምናስገባበት ሁኔታ ነውና ይሄ መታረም መቻል አለበት። በዚህ ሂሳቤ ኦፕሬት እናደርጋለን። ለ27 ዓመት የተሰራው ስፔሻሊ በዚህ በትላላቅ ብሔረሰቦች መካከል የተሰሩት ሸለቆዎች ማለት ነው፣ የተቆፈሩት ሸለቆዎች ብዙ ጥፋት ሰርተዋል። መጨረሻውን ግን ያንን ሸለቆ ደፍነን ድልድይ ሰርተን እነኚህ ሁለት ትላላቅ ብሔረሰቦች ኢትዮጵያን ለብዙ ዘመናት በሰላም እንድትኖር ሊያደርጉ የሚችሉ ብሔሮች ነው በማለት ብዙ ተሰርቶበታል። ያንን መመለስ አንፈልግም። ያ እንዲመለስም አንመኝም። ኦዲፒም ሆነ የነሱም ፓርቲ ሆነ የኛም ፓርቲ በትክክል ስፔሻሊ ኦሮሞ ነጻነት ግንባር ብዙ መንገድ ነው ሄደው ትላንት ከነበርነው ጥያቄያችን ኢትዮጵያን እንደ ኤምፓየር እና ኢትዮጵያ ውስጥ ምንም አይነት ነጻነት እኩልነት እንደሌለና ኦሮሞ ህዝብ በኢትዮጵያውነት ስም ከፍተኛ ደረጃ ሲበዘበዝ የነበረ ህዝብ ስለሆነ ነጻ እንወጣለን የሚል አመለካከት ላይ ብዙ ጊዜ ብዙ ወጣቶችን ብዙ ምሁራኖችን ህይወት አሳልፈናል። ግን ኢትዮጵያን ወደ ዲሞክራሲነት እንቀይራለን የሚል አመለካከት ስፔሻሊ የአማራው ብሔረሰብ የኦሮሞን ጭቆና በኦሮሞ ላይ ያደረሰውን ጭቆና እየተረዳው ብዙዎቹ እየመጡ ሲመጡ በቋንቋችን ላይ በባህላችን ላይ በመሬታችን ላይ የነበሩት ያለፉት ስርዓቶች የፈጠሩት ከምኒልክ ዘመን ጀምሮ ሲፈጠር የነበረውን ግፍ እየተረዱት አንዳንድ ሊቃኖች ሲመጡ እኛም ከዛ መጠጋት ጀምረን ወደ ኢትዮጵያዊነትን ዲሞክራሲያዊ እናደርጋለን ወደ አመለካከት ነው የመጣ ነው። ይሄ ደግሞ ለኢትዮጵያ መሰረታዊ ስፔሻሊ የኦሮሞ ህዝብ ማለት ነው
ኢትዮጵያዊነትን ትላንትም የሰራው ትላንትም ኢትዮጵያዊነትን ሲጠብቀው ዛሬም ወደ ዲሞክራሲ ኢትዮጵያ እንድትገባ ያደረገው የ27 ዓመቱንም ግፍ በፊት መሪነት እንዲቀየር ያደረገው ኦሮሞ ህዝብ ነው። ይህ ህዝብ ወደ ኢትዮጵያዊነት መምጣት ሌላውን ማህበረሰብ ስፔሻሊ አማራውን ማህበረሰብ ለብዙ ጊዜ በኢትዮጵያዊነት አጀንዳ ላይ ሲያቀነቅኑ የነበሩ ማለት ነው። ይሄንን መቀበላችንን እንደ ትልቅ ነገር ተቆጥሮ እንዴት አብረን እንደምንቀጥልበት ከመዘከር ባሻገር በኦሮሞ ላይ ያነጻጸረ ጥላቻን ብዙ ጊዜ ስንሰማ ያሳዝናል። እና አሁን የተሰጠው ሐሳብ ግን አትሊስት ከዛ ርቆ ቺን ሀገር አብረን በመተባበር ብቻ ነው ወደ ዲሞክራሲ እንቀይራለን የሚል አመለካከት ቢኖራቸው፣ ይህ ማለት ደግሞ ሌሎችም ብሔሮችና ብሔር ቤተሰቦችን እንትን ማድረግ አይደለም። ሁሉም እንደ አንድ ቤት ውስጥ ያለን ማለት መስኮት ከሌለው በር ከሌለው ግን ምሰሶቹ ትላልቅ ምሰሶች እንደመባል ነው። እና ሁላችንም አንድ ላይ ሆነን ነው ይሄንን ሀገር ማሳደግ የምንችለው። ወደ ጠየቀኝ ፖይንት ስመጣ ክብር በጣም የሚያሳዝን አመለካከት ነው በእኔ አመለካከት። አንደኛ እቺን ሀገር ወደ ዲሞክራሲያዊት መንገድ እናመራታለን እንላለን። ለውጥ አለ። ይሄንን ለውጥ ተቀብለን ለውጡ ደግሞ በትክክል ግልጽ የሆነ ሂደቶችን አሳይቶናል። እነ እስክንድር ነጋ ትላንትና በእስር ቤት ውስጥ ሲማቀቁና ምንም አይነት የዋስትና መብት ሲተከልክለው ቤተሰቦቻቸውና ቤተሰቡን ውጪ የወጡትን ቤተሰቦቹን ማየት ያልቻለ ጋዜጠኛ ነበር ማለት። ይሄ ለውጥ እሱን ነው ከእስር ቤት ያወጣውና ፍሬ ያረጋቸው። ለውጡ ምንም እንኳን ጉድለት ቢኖረው እነኚህን ጉድለቶች እየሞላን ይሄንን ለውጥ እናራምዳለን ማለት ነው እንጂ ያለውን መንግስት እናፈርሳለን ከማለት ለይቻ ላይ ነው። ምንም ቢሆን ህገ መንግስት አለ፣ ምንም ቢሆን መንግስት አለ፣ ምንም ቢሆን ስርዓት አለ፣ ህግ አለ። ያንን ህግ አክብረን ህጉ በሰጠን መንገድ ቅብን የህገ መንግስቱ መሻሻልን እንኳን ብንጠይቅ ማለት ነው ህጋዊ በሆነ መንገድ ብቻ ነው የምንቀይረው እንጂ ህጋዊ መንግስት ይመስረት አሁን ያለውን መንግስት አንቀበልም አሁን ያለውን አስተዳደር it's not about የፍንፍኔን አዲስ አበባን ማስተዳደር ብቻ አይደለም ወይም የኦሮሚያን ብቻ አይደለም። that means የፕራይም ሚኒስቴሩንም ህጋዊ መንግስት እንዳለመቀበል ነው። ሶ ይሄ አናርኪነት ነው ብዬ ነው መገመተው። እኛ አሁንም ጥያቄያችን የፌደራል ስርዓቱ አወቃቀር ላይ ነው። አቶ አሚንም ምናልባት አቶ በለጠም የፌደራል ስርዓቱ ላይ ዋጥላችሁ ቢችል ወይም ሌሎችም አካላት ፌደራል ስርዓቱ የፈጠረው ችግር ነው አሁን እሳት እየጫረብን ያለው። አዲስ አበባ ላይ ከአዲስ አበባ ውጪ አገር ምን እንደሆነች የማያውቁ አዲስ አበባ ውስጥ ተወልደው ያደጉ አያቶቻቸውም ጭምር የተወዱ ሰዎች አሉ፣ ወጣቶች አሉ። ሁልጊዜ የብሔር ነገር ሲቀነቀን ወዴትኛው እንደሚሄዱ የማያውቁ ናቸው ነኝ። ቅድም እንዳልኩት የዘር ስብጥራችን ዝንጉርጉር ስለሆነ ስለዚህ ሁሉም ይሄ የኔ ነው ሲል ነገ የኔ ነው ሲበዛ እኔንም ከቤት ያስወጣኛል የሚለው አካል ፈንቅሎ ቢወጣ ይሄ አያስገርምንም። ፍርሃት አለበታ ይወጣል። ስለዚህ አዲስ አበባዎች ተነስተው ይሄን ጥያቄ ቢያቀርቡ እንደ ትልቅ እንትን አንፍጠር፣ ግን ጥያቄው የቀረበበት መንገድ ተገቢ ነው የሚለው ነገር ስናጠና የምናያቸው ነገሮች አሉ። አንደኛ የአዲስ አበባ ምርጫ መዘግየት የፈጠረው ችግር አለ። ኢህአዴግ በመሰረቱ እኮ ከንቲባ እኮ የሙያ ስራ እንጂ ፖለቲካ ሹመት መሆን አልነበረበትም። ሙያተኛ ነው ሜየር የሚሆነው የአንድ ከተማ ከንቲባ ይመስለኛል እኔ። ኢህአዴግ ግን ከበፊት ጀምሮ ሲሾምም ነው አዲስ አበባ ብቻ እኮ ሌላውም ከተማ ጣፎ ወሰዱ። የጣፎ ከንቲባ እኮ የመጣችው ከጣፎ ናለገዳዲ ምክር ቤት እኮ አይደለም፣ ከሌላ ቦታ መጣ እኮ የምትመደበው። ህዝቡ በሰዓቱ የመረጣቸው የምክር ቤት አባላት እኮ አሉ። ከዛው ሰራ ነው የሚመረጠው እኮ እንደፈለገ ፓርቲው ነው የሚሰይመው። ይሄ ችግር ነው የፈጠረው። አቶ በለጠ እርሶ ጋር ልምጣና ባነሳውት ሐሳብ ላይ እስክንድርን ሐሳብ በተመለከተ እስቲ አስተያየት ይስጡኝ። እውነት ለመናገር ዛሬ ኢትዮጵያ ክሪቲካሊ ካጣቻቸው ወይም ደግሞ በጣም በቁጥር አንሰው ካሏት ሰዎች መካከል ስለ ሰላሟ የሚጨነቁ ከነዛ ሰዎች መካከል አንዱ እና ግንባር ቀደሙ እስክንድር ነጋ ነው። ትናንት ይህ አሁን የምንለው የስርዓት ለውጥ ይመጣ ዘንድ ከፍተኛ የሆነ መስዋዕትነት የከፈለ ሰው ነው። ለውጡ ነፃ ያወጣው ሳይሆን እስክንድር በመስዋዕትነቱ በትግሉ ይህ ከህወሓት እጅ ነፃ ይወጣ ዘንድ ይህ ስርዓት ይፈጠር ዘንድ ከፍተኛ የሆነ ሚና ተጫውቷል እና ዛሬ በሚያቸው ነገሮች የሚያሳስቡ ነገሮች ስላሉ ዱላ ይዘው ገጀራ ይዘው ህዝብን ውጣ ከዚህ አትገባም የሚል ቡድን ባለበት ሂደት ቁጭ ብሎ ማየት አይችልምና የአዲስ አበባን ህዝብ ጠርቶ ኃላፊነት ይሰማዋልና ስለ አዲስ አበባችን ስለ ነጋችን ንዋይ ብሎ ጠርቶ
አዋይቷል፣ አቋምም አስወስዷል። በጣም የሚደነቁ ነጥቦችን ለይቶ ነገን ለአዲስ አበባ ህዝብ የተሻለ ይሆን ዘንድ የሚያስችሉ ነጥቦችን ለይቶ ሰላማዊ ትግል እናደርጋለን፣ ከዚህ ውጭ ፈቀቅ ያለ ትግል አናደርግም በማለት ልዩ ጥቅም የሚል ኃይልን በካርዳችሁ ትጥላላችሁ የሚል ተገቢነት ያለው ነጥብ አንስቷል። ቅድም እንዳልኩት ነው እንግዲህ ልዩ ጥቅም እሳቤው ራሱ በመሰረቱ የተሳሳተ በመሆኑ ጤነኛ ሀሳቤ ባለመሆኑ የአዲስ አበባን ጊዜያዊ ከንቲባም ካየን በጊዜያዊነት ቦታውን ይዛሉ በመሆናቸው ግን ደግሞ በጊዜያዊነት ያሉ ሆነው ሳለ ከተማውን ህዝብ ነገውን ሊወስኑ በሚችሉ ፖለቲካዊ እንቅስቃሴዎች ውስጥ ግንባር ቀደም ሆነው የተሳተፉ እየመሩ እያስፈጸሙ ባለበት ሁኔታ እስክንድር ነጋ ቁጭ ብሎ ማየት አይችልም ነበር እና ዛሬ የአዲስ አበባን ክልል የአዲስ አበባን ወሰን ከኦሮሚያ ወሰን ጋር እናካልላለን የሚል ተገቢ ያልሆነ ኮሚቴ ተቋቁሞ ይህን ተፈጻሚ ለማድረግ ከተሰየሙ ሰዎች ውስጥ እንግዲህ መሪው እሳቸው ናቸው፣ ከንቲባው። ይህን ዝም ብሎ ማየት አልነበረበትም እስክንድር። ሰፊውም ህዝብ ካልገባው ጉዳዩ ካልገባው ማስገንዘብ የአንድ ኃላፊነት የሚሰማው ዜጋ ጉዳይ ነውና ይህን ኃላፊነት ተሸክሞ ህዝብን ለውይይት ጠርቶ አዋይቷልና መደነቅ ያለበት መበረታታት ያለበት ነው። ይሄ አባባል ምናልባት ሌሎችን አስደንግጧል የሚል እስካሁን ድረስ ግምት አልወሰድኩም ነበር። ግን አሁን የተረዳሁት እንግዲህ የህዝብ ውክልና የለን የሚሉ ኃይሎች ሁሉ ደንግጧል ማለት ነው። መደንገጥ የለባቸውም። ነገ ምርጫ ሲደርስ እውነተኛ ውክልና ካላቸው ህዝቡ ይመርጣቸዋል። ውክልና ከሌላቸው ህዝቡ የማያምንባቸው ከሆነ ህዝቡ አይመርጣቸውም። ስለዚህ ነገ መጠበቅ ነው ያለባቸው። አሁን ፓኒክ አያርጉ። የእስክንድር ነጥብ ግን ወሳኝ ነው፣ አስተማሪ ነው። ተምረውበት ወደፊት ማለት ይገባቸዋል። እዛ ውጭ ያለው ግን አግባብነት የለውም። አክቲቪስቱ 6000 ህዝብ ነው አወጣው አልከኝ። ነገ 60000 ህዝብ ማውጣት ይችላል። ጀዋር መሐመድ 600000 ህዝብ ማውጣት ይችላል። ይሄ አይጠቅመንም። እኔና ወንድሜ አንድ ላይ ሆነን ግን 1000 ህዝብ ከሁሉም ብሔረሰብ ከሁሉም ማህበረሰብ አውጥተን ስለ አንድነታችን ብንዘክርለት ብቻ ነው ተስፋ የሚኖረን እንጂ የራሱን ግሩፕ የሆነ 80,000 ህዝብ አወጣ 100,000 ብር አወጣ ህዝብ አወጣ፣ ይሄ ጠቃሚ አይደለም። ቁጥር ላይ አይደለም አመለካከታችን። በአንድነት ላይ የተመሰረተ ጥቂት እንኳ ብንሆን ነገ አሸናፊ የምንሆንበትን አመለካከት ሊኖረን ነው የሚገባው። እሱን እዛም ብዬ ነው ማለት። ከዛ ባሻገር ስለ አባው ጉዳይ ስለ ኮዬ ፈጬ የምትለኝን እኔ ቅድም መጀመሪያ ብያለሁ። የፌዴራል ሲስተሙ ችግር ኖሮት ሳይሆን በዚህ በፌዴራል ሲስተሙ ውስጥ ህዝቡ ማወቅ የሚገባውን ነገሮች አላወቀም ብዬ ነበር። ምንድነው እነኚህ ነገሮች? እኔ ጎንደር ሆጄ ሰርቼ ነግጄ ተመርጬ መኖር እንደምችል የአማራ ህዝብ መረዳት አለበት ነው። ኦሮሚያ ውስጥ ማንም ከትግራይ ከጎንደር መጥቶ የመስራት የመነገድ ኢቭን አልፎ የመመረጥ መብት እንዳለው ህዝባችንን ይሄንን አላስረዳ ነው። በክልል መላእታችን በኦሮሚያ ክልል ውስጥ አማራ እንዳይኖር ትግራይ እንዳይኖር የሚል ህግ የተቀመጠ የለም። ግን ኮንሰፕቱን በ27 ዓመቱ ውስጥ ቲፒኤልኤፎች ሆን ብሎ በዛ አይነት መንገድ ጸርጸውታል። ይሄንን ነው እንጂ ማጽዳት፣ ይሄንን ነው እንጂ ማስተካከል፣ ከህዝቡ ጭንቅላት ውስጥ ማውጣት ያለብን ይሄንን ነው እንጂ ህገ መንግስቱ በዚህ ጉዳይ ላይ ችግር ኖሮት ያለ መስለኝም። ግን ሌላ ነገር አለ በዚህ ጉዳይ ላይ። በ27ቱ ዓመት ውስጥ የተሰራው ግፍ ደግሞ ይሄንን የሚያንጸባርቅ ነበር። በአዲስ አበባ ውስጥ የተሰሩት ኮንዶሚኒየሞች ብዙዎቹ ማለት ነው በመርካቶ ቢዝነስ ኤሪያ የተሰሩት ብዙዎቹ ማህበረሰቦች ከቢዝነስ ውጪ አውጥቶ አንድ ማህበረሰብ ብቻ ቢዝነስ ኮሚኒቲ የፈጠረበት ነው። የቦሌ ፎቆችም ስናይ ይሄንኑ ነው የሚያሳየው። ብዙ በአዲስ አበባ ውስጥ ያሉትን ኮንዶሚኒየሞች ከየት መጣ የማይባል ህዝብ ኮንዶሚኒየም ተሰጥቶኝ ነው ብሎ አማርኛ እንኳን የማያውቁት እዚህ መጥተው እንደፈሰሱና 6 7 8 የሚሆኑ ኮንዶሚኒየሞች በአንድ ብሔር የተሞሉትን እናያቸዋለን። ይህን ሁላችንም እኔም እሱም ሁላችንም የምንናገርበት አፍቶን ግድያና እስራት ስላለ ብዙዎቻችን እየታፈንን ከውጭም ስንታገል ከውጭም ሲታገሉ ነበር እና ይሄ ነው ችግሩ። ይሄ ሁሉ ነው መፈተሽ የሚገባው። በኮዬ ፎጬ ሌላው ማህበረሰብ መጥቶ እዛ አይስፈር የሚል የኦሮሚያ ህግም የለም ህገ መንግስቱም አይልም የሚባለው ግን የኮዬ ፎጬ የሚገኘው በኦሮሚያ ክልል ውስጥ ስለሆነ የአዲስ አበባ መስተዳደር በዛ ላይ ኃላፊነት የለውም ነው የተባለው። ጥሩ